ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ አብሳላት ይቅርታ ጠይቃለች። ይቅርታ መጠየቋ ደስ ብሎኛል። ይሄ ነው በቃ። ይቅርታ ማለት በጣም ትልቅነት ነው እንጂ ትንሽነት አይደለም። አንቺ ግን የሆነ በቃ ይቅርታ ማለት ትንሽነት መስሎ ታይቶሽ አንቺም ተሰደብሽ፣ አንቺም ብዙ ነገር ሆንሽ፣ ቪዲዮሽ ሁሉ ተበላሸ፣ ብዙ ነገር ደረሰብሽ። ብቻ ግን ከዚህ ሁሉ ይቅርታ ብትጠይቂ እስካሁን ሀይሚዬን ይቅርታ ብትጠይቂ ምን ችግር አለው? በመድኃኔዓለም ይኸው እሷ ይቅር አለችሽ አይደል እንዴ? አንቺ ይቅርታ አልጠይቅም ብለሽ እንደዛ ስትይ እንደነበረ ሁሉ ውስጥ ገብተሽ ከጨረቃ ፋሚሊ ጋር እንደዛ ከምትሆኚ በሰዓቱ ይቅርታ ብትጠይቂ ጥሩ። ግን ይሄው እሷ ባንዴ ይቅር አለችሽ ባንዴ እንደዛ መተሻት እጅሽን አንስተሽባት ባሏን ተመኝተሽ ብዙ ነገር አድርገሻት ይቅር አለችሽ ባንዴ። ልባም ሴት ስለሆነች እንጂ አጠገቢ አትድረሽብኝ ብላ እንደሌላው ሴት ማለቷ አቅቷት አይደለም። ግን አስተዋይ ሴትና መልካም ሴት ስለሆነች ልባም ሴት ስለሆነች ባንዴ ይቅር አለች። ለማንኛውም ደስ ብሎኛል። ግን አንድ ነገር ደግሞ ደስ ያላለኝ ነገር አለ። የእናንተ ጓደኛ ሆናለሁ የሚለው አሁንም አልተዋጠልኝ። አሁንም እና ማሬ ውዴ አብሳላት ይቅር ብለንሻል። ግን ድጋሚ በህይወታቸው እንዳትገቢ እና ከዚህ በኋላ ምንም በህይወታችን ባትገቢ ደስ ይለናል ስትላት ሀይሚ ምናለች? በዓል ይለፍ ከዛ በኋላ አንቺም ራስሽን አዳምጪው ምንም ራስ ማዳመጥ የሚባል ነገር የለም። በእነሱ መሀል ሌላ ጓደኛ አስፈልግም ብሏል ብሩኬ። አዎ አያስፈልግም። ከበዓል በኋላ ሌላ ግርግር ይዛችሁ ልመጡ ከሆነ አደራችሁን የእውነት በጣም ከባድ ነው። እንደተረዳሁት ከሆነ በዓል ይለፍ አንቺም ይኸው ልብሽን አዳምጪው ማለት ከበዓል በኋላ እንጀምራለን ማለት አይደለ? ከበዓል በኋላ እንጀምራለን። ያን ጊዜ ገና ከብሩኬ ጋር ከተዋወቅሽ ሳምንት እንኳን ሳይሞላሽ አፈቀርኩ ካንተ ጋር ጊዜ ማሳለፍ ፈልጋለሁ ያልሽ ሴትየው ጓደኛ ሆነሽ በእነሱ ህይወት ውስጥ ገብተሽ የእነሱን ህይወት እንደማታበላሽ ምን ማረጋገጫ አለን? በምን እናረጋግጣለን? ለማንኛውም አንቺም ስራሽን ስሪ፣ እነሱም ስራቸውን ይስሩ፣ ህይወታቸውን ይኑሩ። ከሀይሚና ከብሩኬ ውጭ ጓደኛ የለሽም ነው ወይስ ምንድነው? የእነሱ ጓደኝነት ለምን አስፈለገሽ? ለምን ከእነሱ ጋር ጓደኛ መሆን ፈለግሽ? ትልቅ ጥያቄ የሚፈጥርብኝ ነገር ከእነሱ ጋር ጓደኛ መሆን ለምን ፈለግሽ? ስለዚህ ይበቃል። ከዚህ በኋላ በህይወታቸው አትግቢ።